ግብጽ በኢትዮጵያ እኔ ሳልፈቅድ ግድቦችን መገንባት አትችሉም የሚል ነገር አንስቷል። በፊት መልእክተኛ የሚልኩ አካላት ዛሬ ራሳቸው እጃቸውን ሰብስበው ጉዳይ ውስጥ እንዲገቡ ተገደዋል። ኢትዮጵያን ለመረበሽ ነው። ኢትዮጵያን ጫና ውስጥ ለመክተት ነው። ኢትዮጵያ ወንዙን እንዳትጠቀም ወደ ባህሩም እንዳትመጣ ለማድረግ ነው። ስለዚህ ስራችንን እየሰራን ነው ለማለት ነው። በቃ ኢትዮጵያን እያስጨነቅናት ነው ከበባ ውስጥ። አሁን ደግሞ ጭራሽ በቃ እኔ ሳልፈቅድ ምንም አታረጉም የሚል ዛቻ አይነት መልእክቶችን እያስተላለፉ ነው። የኢትዮጵያ መንግስት አደሰም ታይም ወደ ሁለቱም ነው። ይሄ ግብጾችን አስደንግጧቸዋል። ያ ድንጋጤያቸው ውጤት ደግሞ ወደ አስመራም ወደ ጅቡቲ ማምጣታቸዋል ብዬ ነው ማስበው። ግብጽ ጅቡቲ ውስጥ ምን ትሰራለች? ደንበኛ ንጉስ ነው የሚባል ነገር አለ። ጅቡቲን በሚመለከት ኢትዮጵያና ኢትዮጵያ ብቻ ሊጠቀሙበት የሚችሉ ወደቦች መጣ በቀጠናው ላይ ቢሊየንስ ኢንቨስት የምታደርገው ምን ለማግኘት? በአጠቃላይ ከለመድነው የዲፕሎማሲ አሰራር ትንሽ ወጣ ያሉ ነገሮች ይታዩበታል። ውጥንቅጡ ከጊዜ ወደ ጊዜ እየጨመረ የመጣበት ሂደትን እየተመለከትን ነውና በእርግጠኝነት መናገር የምንችለው እነሱ በሚወረውሩት ድንጋይ ነውና ግድቦቹ የምንገነባው። ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ የሀገር ጉዳይ ዝግጅታችን ነው። በዛሬው የሀገር ጉዳይ ዝግጅታችን በቀጠናዊ በተለይ በአፍሪካ ቀንድ ላይ እያደጉ የመጡ ፍላጎቶች አሉ። እሱን ተንተርሰን ውይይት እናደርጋለን። አያና ፈይሳ እንደዚሁም ደግሞ አፈወርቅ በደዊ አብረውን ቆይታ ያደርጋሉ ማለት ነው። ፕሮግራሙን እየመራው ብስራት መለሰ አብሬያችሁ አለው። አያና ወደ አንተ ልምጣና እንዴት አየኸው የሰሞነኛው የአፍሪካ ቀንድ የጂኦፖለቲካ እንደዚሁም ደግሞ የፖለቲካ ሁኔታ እድገቶች አሳይቷል። የኢትዮጵያስ የባህር በር ጉዞ ጥያቄ ምን ላይ ደረሰ? እንደዚሁም አጠቃላይ መልከታውን ብታሳየን። በጣም አመሰግናለሁ። እንደምናችሁ ብስራት። ለውጡ አለ። ኢትዮጵያ በዚህ ሁሉ ውስጥ አንደኛ የተረጋጋ ስክነት ያለበት ዲፕሎማሲ ነው እያሳየች ያለችው። ግን ደግሞ የባህር በር ጥያቄያችን ብቻ ሳይሆን አጠቃላይ ብሔራዊ ጥቅማችን በዓለም አቀፍም በቀጠናዊም ጉዳዮች ላይ ያለን ተሳትፎ ደግሞ ከፍ ብሎ የታየበት ነው ብዬ አስባለሁ። ያንን ፖዚሽን የያዝን ነው። ከዚህ በፊት ተሰርቶ የመጣ ነገር ነው። ኢትዮጵያ ስታነሳ የነበረው ከባህር በር ጋር ተያይዞ በአጠቃላይ ቀጠናው ላይ ያለን አቋማችን ገጽታ ለዓለም የታየበት አሁንም ደግሞ እነኚህ ነገሮች መካረራቸው አንዳንድ በፊት መልእክት ልከው በሰው ያሰሩ የነበሩ ሀገሮች አሁን በግልጽ በራሳቸው ገብተውበት እየተሳተፉ ያለበት ነው። ቀጠናው ላይ ያለው ነገር ትንሽ ገነን ብሏል። ዓለም አቀፍ እይታ ዓለም አቀፍ መልከታ ያገኘበት ሰሞን ነው ብዬ አስባለሁ። አፈወርቅ ወደ አንተ ልመለስና ተመሳሳይ ሀሳብ ነው ማነሳው። እንግዲህ የአፍሪካ ቀንድ ከየትኛውም ጊዜ በላይ የዚህ የባህር በር መተላለፊያ የመርከቦች መተላለፊያ መሆኑ ጋር ተያይዞ ቀጠናው ለአውሮፓም ለኤዥያም እንደዚሁም ደግሞ ራሱ ያለንበትን አፍሪካን የሚያገናኝ ወሳኝ ቦታ መሆኑ ጋር ተያይዞ እንግዲህ የውጥንቅጡ ከጊዜ ወደ ጊዜ እየጨመረ የመጣበት ሂደትን እየተመለከትን ነውና ከዚህ ጋር ተያይዞ የኢትዮጵያ የባህር በር ፍላጎት ምን ላይ ደርሷል ማለት እንችላለን? ከዛ በተጨማሪ የሰሞነኛው ይሄ ውዝግቦቹንስ እንዴት ተመለከትካቸው? ማለት ለኔ አንድ የእንግሊዘኛ አባባል አለ አይደል? ወይ the going get tough the tough get going የሚባለው አባባል አንዳንዴ ቀድመን ነው ጉዞውን የጀመርነው ብዬ ነው ማስበው። ምክንያቱም የዛሬ 2 ዓመት እንደ ሀገር የባህር በር ጥያቄ ስናነሳ ይሄንን በግልጽ ለማስቀመጥ በመንግስት ደረጃም በክቡር ጠቅላይ ሚኒስትሩ በግልጽ የተቀመጠ ነገር ነበረ። ይሄ ቀን በቀጠናችን ላይ የቅርብም የሩቅም የሀገራቸውን ጥቅም ለማስጠበቅ በቀጥታም በተዘዋዋሪ ኢንተረስታቸውን ያሳዩበት ሁኔታ ነው የተፈጠረው። ይሄ ኢንተረስታቸው መልታይ ኢንቴንሽን የሆነ ኢንተረስት ነው የምታይበት። የራሱን ናሽናል ኢንተረስትም ቤዝ ያደረገ ኢንቴንሽን ይዞ የመጣ አለ። እንዲሁም ደግሞ ዓለም አቀፍ ወይም ደግሞ ቀጠናዊ ደህንነቱን አስቦ የመጣም አለ። ስለዚህ በተለያየ ምክንያት ብቻ የተለያዩ አክተሮች ወደ ቀጠናችን የመጡበት ሁኔታና ቀጠናው ላይ የተወሰኑ አስፈላጊና አላስፈላጊ የሆኑ መወራጨቶች የተከሰቱበት ወቅት ነው አሁን ያለው። እንደ ሀገር በዚህ ወጀብ በዚህ ማዕበል ውስጥ እንደ ሀገር እንዴት ነው ምንቀስፈው የሚለውን ለመወሰን እንደ ጥሩ ቼዝ ተጫዋች
እንቅስቃሴዎችን ሁሉ የተመጠነና አትኩሮትን የጠበቀ ወይም ደግሞ ትኩረት የተሞላበት እንቅስቃሴ ማድረግ ይኖርባል። ኢትዮጵያ እንግዲህ የባህር በር ጥያቄ የመጀመሪያው ታሪክ ጅማሮ የሚሆነው ኢትዮጵያ ከባህሩ ተገፍታ ከወጣችበት ጊዜ በኋላ ለመጀመሪያ ጊዜ በመንግስት ደረጃ የባህር በር ያስፈልገኛል የሚለው እምነት ላይ መምጣት፣ መንግስት እንደ መንግስት የባህር በር ያስፈልገኛል፣ ይገባኛል የሚል አቋም ያዙ። ዜጎች ደግሞ እንኳን መንግስት ብሎት ይቅርና ድሮም በውስጥ የነበረ ነው በሚል ደረጃ ብሔራዊ መግባባት ላይ ተደርሷል። ይሄ ናሽናል ኮንሰንሰስ ብቻ አይደለም የተፈጠረው። በኢትዮጵያ የባህር በር ያስፈልጋታል በሚለው ጉዳይ ላይ ኢንተርናሽናል ኮንሰንሰስ አለ፣ ዓለም አቀፍ መግባባትም አለ። አስፈላጊነቱ ላይ ጥያቄ የሚያነሱ በቁጥር ትንሽ የሆኑ በየአካባቢው ላይ የተወሸቁ የሀገራቸውን በበደሉ ቁጥር ስራ የሰሩ የሚመስላቸው ኃይሎች አሉ። እነሱን ወደ ጎን መተው ያስፈልጋል። ባህሩን ኦልሬዲ እንቁራሪቶች ስለጮሁበት ባህሩን ኦን ያደርጉታል ማለት አይደለም። ሰከንደሪ ደግሞ የሚሆነው አንደኛው አስፈላጊነቱ፣ ሁለተኛው ደግሞ ተገቢነቱና ፍትሐዊነቱ ላይ የኢትዮጵያ ጥያቄ የባህር በር ጥያቄ አስፈላጊም ነው፣ ተገቢም ነው፣ ፍትሐዊም ነው የሚለው በዚህ ደረጃ ከፍተኛ ርቀት ተመቷል። ምክንያቱም ባህር ያስፈልገኛል፣ ባህር ይገባኛል፣ የታሪክም የህግም የዲፕሎማሲም የምናምንም መሰረት አድርገ ጥያቄውን ስታቀርብ እሱ ዋን ቢግ ስቴፕ ፎርዋርድ። ከዛ ደግሞ ተመጣና ደግሞ አሁን ያለንበት ደረጃ ምንድነው ስትል ሁለት ነገሮችን ለማማረጥ እየተሞከረ ያለበት ሁኔታ ነው ያለው። ሀገራትንም ለማማረጥ በየትኛው በምን አይነት ሞዳሊቲ ከየትኛው ሀገር ጋር በምን አይነት ሞዳሊቲ የባህር በር ላገኝ ይችላሉ የሚለው እየታየበት ያለበት ደረጃ ላይ አሁን ያለው። ይህንን ስንል ለምሳሌ ለጅቡቲ የሚሰራ ሞዳሊቲ ለኤርትራ ላይ ይሰራ ይችላል። ለኤርትራ የሚሰራ ሞዳሊቲ ለሱዳን ወር ለኬንያ ላይ ይሰራ ይችላል፣ ወር ለሶማሊያ ላይ ይሰራ ይችላል። ስለዚህ ሀገራትንም ሞዳሊቲንም የማማረጥና የማቀራረብ እነዚህ ሞዳሊቲዎችና ሀገሮችን የማስተሳሰር ስራ ምን ሰተን ምን እንቀበላለን የሚለውን ይህን የመስራት ስራም በሰፊው እየተሰራ ነው። ኢንክሉዲንግ አሁን ለምሳሌ የሪጂናል ኤሌክትሪፊኬሽን ፕሮጀክቶቻችን ምናምን ስታያቸው በሌሎች ሀገራት ኢኮኖሚ ውስጥ ራሳችንን ሞር ኢንጌጅ ባደረግን ቁጥር ሌሎች ሀገራትም በእኛ ኢንተረስት ልክ እነሱን ሪስፖንድ ያደርጋሉ ተብሎ ስለሚጠበቅ እዛም ላይ በሰፊው እየተሰራ ነው። የህግና የሞራል ወይም ደግሞ የፍትህ ፍሬምወርክ ለመስራት የተሄደበት ርቀት፣ የዲፕሎማሲ አቅምን አሟጦ ለመጠቀም እየተሄደበት ያለው ርቀት፣ እነዚህ ነገሮችን ስታይ ለኔ ሞር ደን ሰክሰስፉል ነው ብዬ ነው ማስበው። አያና ወደ አንተ ልመለስና እንግዲህ የዚህ የባህር በር ጥያቄ መነሳቱን ተከትሎ በተለይም በግብጽና በኤርትራ ከፍተኛ የሆነ ድንጋጤ ፈጥሯል። የካይሮ በአስመራ በኤርትራ እንደዚሁም ደግሞ ካይሮ በጅቡቲ በሶማሊያ ፕሬዘንሷን የሚሊተሪ ፕሬዘንሷን እያሰፋች ነው የምትገኘው። አሁን ደግሞ በቅርቡ በተለይ በጅቡቲ ላይ የኢትዮጵያ 95 በመቶ የወጪ ገቢ ንግድ በሚካሄድበት ሀገር ላይ ፕሬዘንሷን ወይም ደግሞ መገኘቷን ለማረጋገጥ ውል መፈራረሟን እንደዚህ አይነት ነገሮችን እየሰማች ነው። በመጀመሪያ ግብጽ ጅቡቲ ውስጥ ምን ትሰራለች የሚለውን እንመልከት። ከዛ ባለፈ ደግሞ የኤርትራ ወደቦች ላይስ ምን ዓላማ ይዛ እየተንቀሳቀሰች ነው? ደንበኛ ንጉስ ነው የሚባል ነገር አለ። ጅቡቲን በሚመለከት ደንበኛ ንጉስ ነው እና ኢትዮጵያ ላይ የምናየው ዲፕሎማሲ ከለመድነው እንደ ኢትዮጵያውያንም በአጠቃላይ ከለመድነው የዲፕሎማሲ አሰራር ትንሽ ወጣ ያሉ ነገሮች ይታዩበታል። ዓለም ሁሉ ዝም ባለበት ሰዓት እኛ የተናገርናቸውን ነገሮች ዓለም ደግሞ ተቀባብሎ ሲጮህ እኛ ዝም የምንልበት አመክንዮ የታሰበበት የተመጠነ የራስን ጥቅም ያማከለ ለጎረቤት ቅድሚያ የሰጠ ዲፕሎማሲ እና ደግሞ በማንም ላይ ተለጣፊም ተላላኪም ያልሆነ የራስን ፍላጎትና ሀገራዊ ፍላጎት ናሽናል ኢንትረስትን ያማከለ በዛ ላይ የሚዘወር ዲፕሎማሲ ስላለ ነው እና ይሄ ሪአክሽነሪ የሆነ ወይም ደግሞ ግብታዊነት ስለተነካ ብቻ ምላሽ የምትሰጥበት አይነት ዲፕሎማሲ የድካም የሚያሳይ ዲፕሎማሲ ነው። ማለት አንድ አፍሪካዊ ሀገር በአውሮፓውያን እና በሚድል ፓወርስ በሚባሉት እየተለገሰ በተወሰነ ደረጃ የሚኖር ጠንካራ ኢኮኖሚ ከአፍሪካ ቢባልም እንኳን ስቲል እና አሜሪካ የሚያክሉ ሀገሮች ወደ 3 ቢሊዮን በአመት በአቨሬጅ የሚቀበል ሀገር
ከ1500 ኪሎ ሜትር ተንጠራርቶ ፕሬዘንሴን አሳያለሁ ሲል አንተ አንደኛ ደንበኛ የሆንክበት ሀገር ላይ እንዴት ነው ኒጀርክ ሪያክሽን ይባላል። ጉልበቱን ሰው ሲመታ ድንገት የሚዘለው እንደዛ እንዘላለን ወይስ የተጠና የተመጠነ ዲፕሎማሲ አለን? ሌቨሬጃችንን እናውቃለን? ምን ያህሉን ነው ይዘን ያለነው? ውሃም የሚንቀዳለትን ኤሌክትሪክ የሚያስገባንለትን ጎረቤት ከሩቅ ሀገር መጥቶ የሆነ ግንኙነት ሲፈጠር በፊት እነ ግብፅ እኛ እንጮሃለን እንጂ እነሱ ትንሽም የሚንቀሳቀስ ነገር አያሳዩም። ጫናዎቻቸውን በሁለተኛ እና ሶስተኛ እጆቻቸው ነበር እኛ ላይ የሚያሳድሩት። ኢዘር በውጭው በዓለም አቀፉ ዲፕሎማሲ በኩል ባላቸው በአረብ ሊግ በሌሎች ግንኙነቶቻቸው ከኛ በጣም የሚለቅ ስለነበረ፣ አለበለዚያ ደግሞ የውስጥ ባንዳዎች የውጭ ባዳዎች ጎረቤት ያሉ እንደነ ኤርትራ ያሉ ሀገሮች በውስጣችን ያሉትም ሌሎች የራሳቸውን የፖለቲካ ጥያቄ በጉልበት መመለስ የሚፈልጉ ኃይሎችን ተጠቅመው እንጂ እነሱ ከተደላደለ ወንበራቸው ሳይነሱ እኛ ነበርን ስማቸውን ቀንና ሌሊት የምናነሳው። አሁን እነሱም ቁመናን ለማሳየት በሚደረግ ግንባታም ሆነ በስለላና በደህንነት እንዲሁም በተለያየ መንገድ ጫና ለማድረግ የሚደረግም ያው ተገቢ የሆነና የተመጠነ የተጠና ምላሽ እንደሚሰጥ እርግጠኛ ነኝ። ግን እኔ በፖዚቲቭ ነው ማየው። ቢኮዝ በፊት የነበረውና ዛሬ ያለው ይለያያል። የራሳቸው እጃቸውን ሰብስበው ገብተውበታል። እኛም ደግሞ ገና ትንሽ ነገር በታየ ቁጥር ጅቡቲ ስትናገር የምንነሳ እንትና አንድ ሰው ተናገረ፣ አንድ አካል ተናገረ ብለን ለዛ ሪአክት የምናደርግና ተስበን የምንገባ መሆናችን ቀንሷል። የተጠና ነገር የታየ ነገር እኛ የዛሬ 2 ዓመት ያልነውን ዓለም ጮክ ብሎ ሲናገር እኛ ደግሞ ዝም የምንል ሞር ስትራቴጂክ የሆነ የተጠና ዲፕሎማሲ እንዳለ የሚያሳይ ነው። ግን በአንክሮ የምንመለከተው። እሺ አፈወርቅ፣ ወደ አንተ ልመለስና እንግዲህ የኤርትራ መንግስት በተደጋጋሚ ጊዜ የወደቦቹን ለተለያዩ ሀገራት በመስጠት ይታወቃል። እንደሚመሰረተው ጓደኝነት ነው። ለ99 ዓመት ይላል። በአንድና በሁለት ዓመታት ያባረርና ሌላ እየተካ ሲቆይ የቆየበትን ሂደት እናስታውሳለን። አሁን የሚነክፋቸው ሀገራት በሀገሩ ላይ አንድ ጊዜ የሆነ ጊዜ ላይ የወደብ ተከራይተው ወይም ደግሞ በሊዝ የያዙ ሀገራት ናቸው። አሁን ግብፅን የተጣራበት ሁኔታን እየተመለከትን ነው። ነገር ግን የማስታወቂያ ሚኒስትሩ የማነ ገብረ መስቀል ወጥተው ከግብፅ ጋር ያደረግነው ስምምነት የለውም ብለዋል። ከዛ በተጨማሪ ደግሞ አሁን የኢትዮጵያ የመውጫ በር የሆነውን ጅቡቲ ላይ የመስፈር እቅድ አምጥተዋል፣ እያሳዩ ነው። ያንን አይነት እንቅስቃሴ እያሳዩ ነው። ኦፍ ኮርስ ጅቡቲ ለረጅም ጊዜ የግብፅን ኦፈርና ጥያቄ ሪጀክት ስታደርገው መቆየታ ይታወቃል። አንደኛ አሁን ለምን በዚህ ያክል መጠን ግብጾች ገፍተው መጡ? በጅቡቲ፣ በሶማሊያ፣ በኤርትራ ያላቸውን ፕሬዘንስ ምን ይመስላል የሚለውን ጠቅላላ አድርገን ብናየው። ያ አንደኛው ከግብጽ አንግል ማየት ያስፈልጋል። ሁለተኛው ከቀጠናው ሀገሮች አንግል ማየት ያስፈልጋል። ለምሳሌ የኢትዮጵያ የባህር በር ጥያቄ ስታነሳ በከፍተኛ ደረጃ በቀጠናው ያሉ ሀገራት አላስፈላጊ መወራጨት ውስጥ ገብተው ነበር። ከፍተኛ መንቦጫረቅና ውሃ ማደፍረስ፣ አቧራ ማስነሳት ውስጥ ተገብቶ ነበር። ከተወሰነ ጊዜ በኋላ ሁሉ ነገር ሰከነና የጨሰው አቧራም እየሰከነ የደፈረሰው ውሃም እየጠራ መረጋጋት ውስጥ ደግሞ ሲመጣ ደግሞ ኢትዮጵያ በተፈጥሮ ሀብቴ መጠቀም የምትለው ነገር ወደ ፊት ለፊት መጣ። በተፈጥሮ ሀብቴ ተጠቅሜ መልማት ሉዓላዊ መብት አለኝ የሚለው ነገር ተገፍቶ ተሄደበት። ዴን የኢትዮጵያ የባህር በር ጥያቄና የኢትዮጵያ የህዳሴ ግድብ መጠናቀቅ በራሱ የፈጠረው አዲስ የጂኦፖለቲካል ፖዚሽን አለ። ከግብጽ አንግል ካየነው ግብጽ የግብጽ መንግስት ወይም ደግሞ የግብጽ እንደ ሀገር የጡንቻ መፈርጠም አመላካች ወይ ማሳያ አድርጋ የምታቀርበው ሁለት ነገር። አንደኛው የግብጽ መንግስት በቀይ ባህር ላይ ያለው ሙሉ ለሙሉ የበላይነት ወይም ደግሞ በሱና በሱ ጥቅም አስጠባቂዎች ወይም በሱ እልፍኝ አስከልካዮች ቁጥጥር ስር ያለው የባህሩ ክፍል በዛ ላይ ያለውን የበላይነት ማስጠበቅ ይፈልጋል። ሁለተኛው ደግሞ በናይል ወንዝ ላይ ወይም ደግሞ በእኛ አባይ ወንዝ ላይ ሙሉ ለሙሉ ያልተገደበ የመጠቀም ደሶኮልድ እነሱ የውሃ መብት የታሪካዊ መብት ምናምን የሚሉት በእኛ ደግሞ የቅኝ ግዛት መብት የምንለው ያንን ካልተጠበቀልኝ የሚሉ በእነዚህ ሁለት ነገሮች ላይ ነው የግብጽ መንግስት ጡንቻዬ ጠንካራ መሆኑ ማሳያ አድርጎ ያቀረባቸው እነዚህ ሁለት ነገሮች ነው። የኢትዮጵያ መንግስት አት ዘ ሴም ታይም ወደ ሁለቱም ነው የሄደው። ኦኬ
ምክንያቱም የኢትዮጵያ መንግስት በውሃው የመጠቀም መብቴ የተነፈኩት ወደ ባህሩ እንዳልሄድ ነው፣ ወደ ባህሩ እንዳልሄድ የተከለከልኩትም ውሃውን እንዳልጠቀም ነው የሚል መከራከሪያ ይዞ በተለይ ደግሞ የውጭ ጉዳይ ጥናት ኢንስቲትዩት የሁለቱ ውሃዎች ስትራቴጂ በሚለው መጽሐፉ ተነጣጥለው የሚሄዱ አይደሉም፣ የናይል ጉዳይና የቀይ ባህር ጉዳይ የሚነጣጠሉ ጉዳዮች አይደሉም የሚል ነገር ይዞ መጥቶ ነበር። አንደኛው መታወቅ ያለበት የግብጽ መንግስት ኦልሬዲ የጡንቻው መፈርጠም ማሳያ የሆኑ ነገሮችን ሁለቱን አት ኤኒ ኮስት ዲፌንድ ለማድረግ እስከምን ርቀት ድረስ እንደሚሄድ ባለፉት ዓመታት ያሳየው ሁኔታ ማየት እንችላለን። የካይሮ መንግስት ጥቅም አስጠባቂዎች ወይም ደግሞ እልፍኝ አስከልካይ የሆኑ ሀገራት የካይሮን መንግስት የተሰጣቸውን ተልዕኮ ጥቅም የማስጠበቅና እልፍኙን የማስከልከል ድርሻቸው መወጣት አላቸው በተገቢው መልኩ። ምክንያቱም የሻዕቢያ መንግስት ላለፉት 10 ምናምን ዓመታት ተገቢው ጥቅማ ጥቅሞች ቢሰፈሩለትም የኢትዮጵያ ግድቡን ገድባ ከማጠናቀቅ ማስቆም አልቻለም። ኢትዮጵያ ወደ ባህር በሩ ከመክፋት ማስቆም አልቻለም። ስለዚህ the only thing the worst case scenario ግብጾች ከዚህ በኋላ ልናስቆም እንኳን የምንችለው ነገር ካለ ልናስቆም የምንችለው ራሳችን ነን ወደሚል እንቅስቃሴ ውስጥ ነው የገቡት። ወደ ጅቡቲም የተመጣው ወደ አስመራም ለመሄድ የሚደረገው እንቅስቃሴ ተመሳሳይ ነው። የጅቡቲን ለኔ ሰፓሬትሊ ነው ማየው። ጅቡቲ የኢትዮጵያ የባህር በር መሻት በተለያዩ አካባቢዎች ኢትዮጵያ የባህር በር ይገባኛል የሚለው እንቅስቃሴዋ ጅቡቲ ህልውና መሰረት የሆነው የኢትዮጵያ የባህር በሩን መጠቀሟ በኔ ስሩ ያለውን ወደብ መጠቀሟ ነውና የህልውና መሰረቱ። ስለዚህ ኢትዮጵያ የራሷን ወደብ የምታገኝ ከሆነ ጥቅሜ ይጎዳል የሚል ካልኩሌሽን ውስጥ ገብታ ሊሆን የሚችልበት እድል አለ። በኦሮምኛ አንድ ተረት አለ፣ ሀሬታ ነይኖፍታ ገሩ አባት ይገልጭታ ይባላል። ማለት ምንድነው? ሰውየው አህያ ይሰርቅና ያዞራል ለመሸጥ። ያው አህያውን ቢያዞር ገዢ የለም እና መጨረሻ ላይ አንድ ቁጭ ብሎ ሲታዘበው የነበረ ሰውዬ እቺን አህያ ታዞራታለ ሚገዛ ስለማታገኝ ለባለቤቱ ትመልሳታለህ አለው ይባላል። ስለዚህ የሻዕቢያ መንግስት ባለፉት 34 ዓመታት ተመሳሳይ ተግባር ነበር ሲያደርግ የነበረው። አሰብ የምትባለውን አህያ ያላዞረባት ገበያ የለም። ስለዚህ አሁን ግብጽ ትመጣለች፣ ሳውዲ ትመጣለች፣ ምን ትመጣለች ሲባል ነበረ። ዋናው መሰረታዊ ነገር የግብጽ ወደኛ ቀጠና የመጣችበት ምክንያት ለኔ ፌስ ሴቪንግ ነው። በቃ ኦልሬዲ ኢትዮጵያ ወደ ባህሩ ልትወጣ የምትችልባቸው ወይም ኢትዮጵያ ግድቦችን ልትገነባ የምትችልባቸው እድሎችን ከዚህ በፊት ሲከተሉት በነበረው መንገድ ለምሳሌ ኢትዮጵያ ላይ ጫና በማድረግ ኢትዮጵያ ነው ለምሳሌ በቃ ኢትዮጵያ ልትጠቀምባቸው የምትችላቸውን ወደቦች ላይ ግብጾች መተን ኢንቨስት እናደርጋለን እንደ ኢትዮጵያን ኢኮኖሚ ጫና ውስጥ እንከተዋለን የሚል ካልኩሌት አድርገው ሊሆን ይችላል። አሁን ባለው ዓለም ከ10 ሺህ የማይሞላ ወታደር ሶማሊያ ውስጥ አስገብቼ ሰላም ማስከበር አለብኝ ብላ ለምና ምላ ተገዝታ እሰማራለሁ ያለችው ግብጽ በምንድነው ከሶማሊያ ውስጥ እስካሁን ሰራዊቷን ያላሰማራችው? በግልጽ ምክንያቷን እኮ አስቀምጣለች። ዲዩ ቱ ፋይናንሻል ሪዝን ያለችው ዴን ኢትዮጵያና ኢትዮጵያ ብቻ ሊጠቀሙበት የሚችሉ ወደቦችን መጣ በቀጠናው ላይ ቢሊየንስ ኢንቨስት የምታደርገው ምን ለማግኘት? ስለዚህ ዋና ዓላማ መሬት ላይ የሚወርድ ነገር ስላለ አይደለም። ከጅቡቲ ጋር ለምሳሌ ተደጋጋሚ የሶላር ኢነርጂ እንትን ለማምረት ተደጋጋሚ ስምምነቶች አድርጓል። አንድ መሬት ላይ ወረደ ስምምነት አለ። ከኤርትራ መንግስት ተመሳሳይ ስምምነቶች አሉ። በግብርናው ዘርፍ በተለያየ ዘርፎች አንድ መሬት ላይ ወረደ ነገር አለ እና በብዙ መንገዶች የግብጽ መንግስት ወደ ጅቡቲም ሆነ ወደ ኤርትራ ሊሄድ ነው የሚለውን ፕሮፓጋንዳ የሚያስወሩበት አንደኛው ምክንያት መሬት ላይ ሊወርድ የሚችል ነገር አይደለም። መሬት ላይ ከወረደም የጅቡቲ ዶራሌ ወደብን ወይም ደግሞ ታጁራ ወደብ ላይ በግልጽ በመረጃ እንደተቀመጠው እንግዲህ ዶራሌ ወደብ ላይ የሎጂስቲክ የኢነርጂ ምናምን ስራ እንሰራለን። then what for whom ማሊ ይጠቀምበት? ለጅቡቲ ኢኮኖሚ ነው የሚሰራው? ለደቡብ ሱዳን ነው በኢትዮጵያ አቋርጦ ለሚጠቀመው? ለማን ነው የምትሰራው? ስለዚህ the only thing ለኔ ግብጽ ወደ እነዚህ አካባቢዎች የምትመጣው ኢትዮጵያ ላይ ጫና ለማሳደር እየሰራው ነው የሚል መልእክት ለህዝቡ ለማስተላለፍ ለግብጽ ህዝብ የሚነገረው መንግስት የሚያስፈልግህ ኢትዮጵያን ለመረበሽ ነው፣ ኢትዮጵያን ጫና ውስጥ ለመክተት ነው፣ ኢትዮጵያ ወንዙን እንዳትጠቀም ወደ ባህሩም እንዳትመጣ ለማድረግ ነው። ስለዚህ ስራችንን እየሰራ ነው ለማለት ነው። በቃ ኢትዮጵያን እያስጨነቅናት ነው ከበባ ውስጥ። እኛ ደግሞ አይ
ከበባውን መስበር ሳይሆን ከበባውን መክበብ ይሻላል የሚል ስትራቴጂ ተከተለ ሰፋ አርግተህ ዲፕሎማሲን አስፍተህ እንቅስቃሴ እያደረገ። ስለዚህ ይሄ ግብጾችን አስደንግጧቸዋል። ያ ድንጋጤያቸው ውጤት ደግሞ ወደ አስመራም ወደ ጅቡቲ ማምጣታቸዋል ብዬ ነው ማስበው ነው። በጣም ጥሩ። እንግዲህ ግብጽ ኢኮኖሚካሊ ከስራም ቢሆን በኢትዮጵያ ውድቀት ላይ ለማትረፍ እንግዲህ እየተንቀሳቀሰች መሆኑ ነው በስፋት እየተነገረ ያለው። አያና ወደ አንተ ልምጣና እንግዲህ ግብጽ በኢትዮጵያ በግልጽ ከዚህ በፊት ይፋም ባታረገው ግን አሁን በግልጽ መታ ቀጣይ ግድቦች እንዳይገነቡ ወይም ደግሞ አንድም ከውሃው ላይ አንድም ብርጭቆ ማንሳት አትችሉም፣ እኔ ሳልፈቅድ ግድቦችን መገንባት አትችሉም የሚል ነገር አንስተዋል። ከዚህ በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ጉባ ላይ ግድቡ በሚመረቅበት ወቅት ላይ ከማህበራዊ ጉዳይ አማካሪያቸው ከዲያቆን ዳንኤል ክብረት ጋር ባደረጉት ቃለ ምልልስ ኢትዮጵያ ቀጣይ ግድቦችን ትገነባለች የሚል ነገር ቀጥታ ተናግረው ነበርና እንዴት አየው? ሁለቱን እንዴት አስታረካቸው ወይም ደግሞ ታያቸዋለህ? የሁለቱም መንግስታት ኮሜንት። ይሄ ጅብ ከሄደ ውሻ ጮኸ የሚሉት ተረት ነው። የሚያስቆሙ ቢሆን ሊያስቆሙ የሞከሩት ያላቸውን ነገር ሁሉ ያፈሰሱበትና የተረባረቡት የመጀመሪያውን የህዳሴ ግድብ ግንባታ ነበረ። ከፖዚሽኒንጉ ከተሰራበት ቦታ ከሚያከማቸው ከኋላው ካለው የንጋት ሐይቅ የሚይዘው የውሃ ብዛት እና አቅም በአጠቃላይ ካለው ሲግኒፊካንስ የመጀመሪያ ነው። ፕሬሲደንስ የሚባል ነገር አለ። ፕሬሲደንሱ ሴት የሚያደርግ ኢትዮጵያ ለመጀመሪያ ጊዜ እነኝን ጫናዎች ሰብራ በራሷ ኃይል መገንባት የሚለው ነገር ሆነ። እሱ አሁን አለፈ። አፈወርቅ ከነካው አንዱ ትልቁ መስማማው ነገር ፌስ ሴቪንግ የሚባለው ይሄ ውስጣዊ ፖለቲካም አለው። እኛ እኮ እስካሁን ድረስ በውስጣዊ ፖለቲካችን እነሱ የሚሳተፉትን ያህል በእነሱ ፖለቲካ አልተሳተፍንም። መተውን ነው እየታመሙ ያሉት። መተው እነሱ በሚሰነዝሩት በራሳቸው ቡጢ ነው እጃቸውን እያመማቸው ያለው እንጂ እኛ ገብተን የእነሱን ፖለቲካ ብንነካካ የወታደራዊ ኩዴታን፣ ከፍተኛ የህዝብ አመፅን፣ ብዙ ነገርን እንዱር ያደረገ ፕሬዚዳንት አልሲሲን ጨምሮ መንግስታቸውን ከፍተኛ ጫና ያለበት ነው። እነኝህን ነገሮች እኛ ማኒፕሌት የምናደርግበት እዛ ድረስ ተዘርግተን የእነሱን መውደቅ ወይም የእነሱን መዳከም አልሰራም። እኛ ትኩረታችን እንደ ሀገራችንን መገንባት ላይ ሆኖ ነው የቆየው እና በዛ ሂደት ውስጥ ለማስቆም የተደረገው ጥረት የሚሳካ ቢሆን እውን ሊሆን የሚቻል ቢሆን ኖሮ ቅድሚያ ነበረ። እሱ አንዴ ታጥፏል። ታስታውሱ እንደሆነ ልክ ግድቡ ተመርቆ በሳምንቱ ይመስለኛል ያወጡት ለተባበሩት መንግስታት የላኩት ደብዳቤ ነበር። እሱን ደብዳቤ ብዙ ፖለቲካ አናሊስቶች ተመልክተው ሲያስቃቸው በራሳቸው ዣንድራ ውስጥ ነው ሁሉም እንግዲህ የሚዝናናው እና ላፈብል የሆነ ነገር ነው። ቢኮዝ አንዴ ተገንብቶ የተመረቀን ስራ የጀመረን ግድብ ምን አድርጉ ነው ሪዋይንድ አድርጉልን ወይ ወደኋላ አጠንጥኑት የጊዜን ፍሰት ነው የሚሉን አይነት ጥያቄዎች እነሱ ነበርና ይሄኛው ደግሞ ከዛም የገነነ ምንም አይነት ግድብ አትስሩ ብሎ በአንድ ሀገር የውስጥ ጉዳይ ላይ ትዕዛዝ መስጠት እንዴት ሊያስፈጽሙ ታስበው እንደሆነ እሺ እየገነባን ነው፣ ኮይሻንን እንገነባለን፣ ሌሎችም እንገነባለን። ምንድን ነው ሊያደርጉ የሚችሉት ነገር? ምንድን ነው ሊሰሩ የሚችሉና ፍጹም ትርጉም የሌለውና ውስጣዊ ያለውን ፖለቲካቸውን ደካማ መስሎ ከታየ ያ መንግስት በተለይ በኢትዮጵያ ጉዳይ ላይ የተሳሳተ አቋም እንደያዘ የውሃ ምንጭ ከሆነችው ሀገር ጠብንና ቋሚ ጠላትነትን አጽንቷልና ተሳስቷል የሚል የፖለቲካዊ ትንተና ይቀርብበታል። ውስጣዊ የፖለቲካም ጫና ስላለ ፖስቸር ለማድረግና አሁንም እኔ ትዕዛዝ ማውጣት እዚህ ቀጠና ላይ ይችላለሁ፣ እኔ ካልፈለኩ ማንም ግድብ አይሰራም፣ ብርጭቆውንም ምን ያህል ሞልቶ እንደሚጠጣ እኔ ነኝ የምነግረው የሚለው ይሄ የፖስቸሪንግ ጉዳይ ነው። ያው አውርተው ሲጨርሱ ይተውታል። ቢኮዝ የሚደረግ ቢሆን ኖሮ በተባበሩት መንግስታት በጸጥታው መዋቅር ውስጥ በተለያየ ጫና ተሞክሮ ያልተቻለው የመጀመሪያው ነው። ከዚህ በኋላ ምንገድበው እንገድባለን። እኛ አሁንም ቢሆን ለዛ ነው የውስጣዊ ፖለቲካቸው ውስጥ የማንሳተፈው፣ ቀጠና መበጥበጥ ውስጥ የማንገባው። የገነኑ ችግሮች፣ ቴንሽኖች ሲነሱም ዝም የሚባለው እንደ ኢትዮጵያ የሚያጓጓን ነገር አለ። ትልቁ አሁን መደናገር ያለው ኢትዮጵያ እንደ ኢትዮጵያ ኖረን አናውቅም። ቢያንስ ላለፉት 30 ምናምን ዓመታት የለንም ነበር።
መብራት አጥፍተን እንደሄድን ያህል ቁጠሩት ቤቱን ዘግተን። የባህር በር ጥያቄ አናነሳም፣ የራሳችን ኢንትረስት አናሳይም። እኛ ኮምፓርትመንታላይዝ ተደርገን ኦሮሞ፣ አማራ፣ ተጋሩ፣ ወላይታ እንደዚህ ተብለን ተከፋፍለን በክልል ያለው ቴንሽን ተደርጎ መሀሉን የሚቦጠቡጥ ስትራክቸር ነበረ። አሁን ኖረን ስንገኝ ለሚያየው ሰው ራሱ ይገርማል። ኢትዮጵያን የሚያክል ሀገር፣ ኢትዮጵያን የሚያክል ኢኮኖሚ፣ ፖፑሌሽን፣ የህዝብ ብዛት ያለው ሀገር ከባህር ይሄን ያህል ተቀምጦ ለባህሩ እንደው እጁን እንኳን አይዘረጋም ወይ? ነፍስ ውስጡ ካለ ሰው ትንሽ እንኳን አይንቀሳቀስም ወይ? አሁን ያን እንቅስቃሴ ከእጅ ከመዘርጋትን በዘለለ በደንብ የተጠና ሀገርን የሚያክል የሚመጥን ሌሎችም አካላት ገብተው የዚህ ጉዳይ ተሳታፊነታቸውን፣ ጥቅማቸውን በጸጥታ ዙሪያ በተለያየ ዙሪያ የእኛ ባህር ኃይል ቀይ ባህር ላይ መኖሩ እኛ አክቲቭሊ እዛ ላይ መሳተፋችን ከመብትነቱን በዘለለ የእነሱም ጥቅም ውስጡ እንዳለ የማሳየት ስራ ሲሰራ አሁን ያመደናገር አትነሱ ከእንቅልፋችሁ ውሃ አትጠጡ ግድብ አትስሩ ምናምን የሚል ቅዠት ሊያስወራ ይችላል። ያው የስራው ባህሪ ነው። አፈወርቅ ወደ አንተ ልመለስና እንግዲህ የኢትዮጵያ መንግስት ይሄ የአባይ ውሃ ላይ መጠቀም የቆየ ፕሮጀክት ነው። ላሊበላ ጊዜ ጀምሮ የነበረ ፕሮጀክት እንደነበረ ይነገራል። ማለት ነገስታቱ አንድ ቀን እናቅበዋለን ወይም ደግሞ ግድብ እንሰራበታለን የሚል አምቢሽን ነበረባቸው። በቀዳማዊ ኃይለ ሥላሴ ጊዜ ግን አሜሪካኖቹ ጥናት ማድረጋቸው ይታወቃል። ራሽያኖቹ የአሳዋን ግድብን በሚገነቡበትና ያንን ፕሮጀክት በወሰዱበት ሰዓት ላይ በእኛ በኩል ደግሞ ይሄ ጥናት ተካሂዷል። እንግዲህ እንደ ጥናቱ ከሆነ ኢትዮጵያ ከ430 ሺህ ሄክታር መሬት ላይ የማልማት አቅም አላት። በተጨማሪ ደግሞ ወደ 4 የሚደርሱ የኤሌክትሪክ ፓወር ማቋቋም ትችላለች። እንደዚሁም የመስኖ ልማቶችን ደግሞ እነ ካራዶቢን የመሳሰሉ በጣም ሰፋፊ የመስኖ ልማቶችን ማምረት ትችላለች። በአባይ ውሃ ላይ ጀመርን እንጂ ገና የምንጠቀመው በጣም ሰፊ ፖቴንሻል እንዳለን ይነገራል። አሁን ደግሞ ጭራሽ በቃ እኔ ሳልፈቅድ ምንም አታረጉም የሚል ዛቻ አይነት መልእክቶችን እያስተላለፉ ነው። እንዴት አየው? ማለት ያው ቅድም እንዳልነው ነው። እኛም ስራ እየሰራ መሆኑን እነሱ ሲጮሁ ነው የምናውቀው። እነሱም የሚጮሁት ደግሞ ለህዝባቸው ስራ እየሰሩ መሆኑን ለማሳየት ነው። ምክንያቱም አይኤምኤፍ ዲሚሊታራይዜሽን ኦፍ ዘ ኢኮኖሚ ጫና እያደረገባቸው ነው። ሚሊተሪውን ከኢኮኖሚ ውስጥ አስወጡ የሚል ጫና አለባቸው። ህዝባቸው እያነሳባቸው ያለው ጫና አለ እና ይህንን ጫና አይ በቃ ስራ እየሰራን ነው፣ እየሞከርን ነው፣ እየታተርን ነው የሚለውን ለህዝባቸው ማሳየት ይፈልጋሉ። ሎጂካሊ ስፒኪንግ ኢትዮጵያ በአባዩ ተፋሰስ በሚባሉ ወንዞች የምታለማው ውሃ ብዙ አይደለም። ለመስኖ ልጠቀም ካለች የምትጠቀመው ብዙ አይደለም። ሜቢ አስዋን ከሚተነው ውሃ በላይ ትጠቀማለች ብዬ አላስብም። ምክንያቱም ቱ ሳም ኤክስቴንት የአግሪካልቸር ባክግራውንድ ስላለኝ። ግብጾች ኦልሬዲ ራሽናል አይደለም የምንለው ለዛ ነው። የግብጾች በአባይ ወንዝ ላይ የሚያነሱት የተጠቃሚ የጥቅም ጉዳይ ራሽናል አይደለም ወይም ደግሞ ይሄ በመልካምነት ወይም ደግሞ ከህልውና ጋር አያይዘው ሲያነሱት ተገቢ አይደለም የምንለው ለዛ ነው። ምክንያቱም ከአፍሪካ ከተፋሰሱ ከናይል ተፋሰስ ሀገሮች በናይል ወንዝ ላይ ለግብርና በመጠቀም ዋን ኦፍ በጣም ጥቂት ውሃ ልትጠቀም ትችላለች የምትባል ሀገር ነች ኢትዮጵያ ከምታደርገው አስተዋጽኦ አንጻር ማለት ነው። ስለዚህ ለኔ ግብጾች እስከዛሬ ድረስ ለምሳሌ እያንዳንዷን የአባይ ወይም የናይልን ውሃ ጠብታ በደማችን ጠብታ እናስጠብቃለን ይላሉ። አንድ የናይል ወይም የአባይ ወንዝ ውሃ ጠብታ ማለት 774 ቢሊዮን ሜትር ኩብ ውሃ አይደለም። እኔ እስከማውቀው ድረስ ስቲል እንግዲህ በደማችን እናስጠብቃለን ሲሉ ሲፎክሩ የነበሩ ሰዎች ዛሬ ላይ መጥተው የተገነባውን ግድብ አናቅም ሲሉ የነበሩ ሰዎች እንግዲህ እስቲ ደግሞ አዲስ ትጀምራላችሁ። የጨረስነውን እኮ ስንጀምረው ይኸው ነበር። ምክንያቱም እኛ ብንችል ባናደርገው ደስ ይላል ነበር። እውነቱን ለመናገር ስለማንችል ነው። ህዝባችን በጨለማ ውስጥ ማኖር ስለማንችል ነው። ህዝባችንን ስራ አጣርጎ ማኖር ስለማንችል ነው። የ70% በላይ ህዝባችን ወጣት ሆኖ እያለ ለም አፈር አለን ብለን እያወራን ውሃ አለን እያልን እነዚህን ውሃና አፈርን ማስታረቅ የሚችል ጠንካራ ክንድ ያለው ብረትን በክንዱ ማቅለጥ ይችላል የምትለው ወጣት ኃይል እያለክ ስንዴ ለማኝ መሆን ስለማንችል እነዚህ ነገሮች ስለማንችል ነው ወደ ግድብ የምንሄደው። አስገዳጅ ሁኔታ ስላለብን ነው።
ለምሳሌ ስቲል አባይን ማስመርቀን ወይም የህዳሴ ግድብን አስመርቀን ስቲል 50% ህዝባችን በጨለማ ውስጥ ይኖራል እያሉን ያሉት 50% ህዝባችሁ በጨለማ ውስጥ ይኖር የኛ ከ100% በላይ ህዝባችን ብርሃን እያገኘ የግብርና ተጠቃሚነታችን እየተረጋገጠ የንጹህ ውሃ መጠጥ ተደራሽነታችን እየተረጋገጠ ይሄር ነው which እኛ ይሄንን ለማድረግ አንድ ፍላጎቱም ሳይሆን we don't have even እንትኑም የለንም እውነቱን ለመናገር በቃ ብንፈልግም የምንችለው ነገር አይደለም በጨለማ ውስጥ የሚኖረው ህዝባችን እኮ ግብጾችን ሊያሳስባቸው ይገባ ነበር ኢንዳይሬክትሊ ደን እየመነጠረ ማገዶ እያደረገ ነው የሚኖረው ማለት ነው ደን እየመነጠረ ማገዶ ያደርጋል ማለት ኢትዮጵያ ውስጥ ዝናብ ኮንሲስተንት የሆነ ዝናብ የማግኘት እድላችን እየቀነሰ ይመጣል ዝናብ ካልዘነበ አብዛኞቹ አንዳንዴ ከጣና ወንዝ ስር የሚፈልቅ አይደለም አባይ የምንለው ወይ እነሱ ናይል የሚሉት ወንዝ እስከ 86% በላይ አስተዋጽኦ እናደርጋለን የምንለው ወንዝ ከየኢትዮጵያ ከፍታ ቦታዎቹ ላይ ቁልቁል የሚፈስ መነሻው ዝናብ ነው ዝናቡን ኮንሲስተንት ለማድረግ የደን መመንጠርን የደን መመናመንን መቀነስ አለብን ይሄንን ለመቀነስ እነዚህ ዜጎቻችንን ከጨለማ ውስጥ ማውጣት አለብን ይሄ ምንም እንትን ይሄ this is not a rocket science አይደለም በቃ simple logic ነው አይ ህዝቡ በጨለማ ይኖር ውሃው እየፈሰሰ ይቀጥል አንዳችም ግድብ እንድትገነቡ አንፈቅድም ሲጀምር ፈቃጅ ማን አደረገህ የሚለው ጥያቄ ይመጣል ነገ ከዚህ ወደዚህ የሚሰራ መንገድ እንዳትሰሩ ልንባል ነው ማለት ነው ነገ የቀበሌ ምርጫችሁን በዚህን ቀን አድርጉ የወረዳ ምርጫችሁን በዚህን ቀን የፌደራል የክልል ምርጫችሁን በዚህን ቀን አድርጉ ልንባል ነው የአንድ ሀገር ሉዓላዊት ሀገር ነች የምትባለው ባላት ተፈጥሮ ሀብት ያለ ማንም ፈቃድ መጠቀም ስትችል ለራሷ ልማት ማዋል ስትችል ድንበር ተሻጋሪ ወንዞችን በተመለከተ ደግሞ ዓለም አቀፍ ህግጋቶች አሉ እነዛ ዓለም አቀፍ ህግጋቶች በሚሉት መሰረት ነው የምትሄደው ዓለም አቀፍ ህግጋቶቹ አትጠቀም አይልህም አጠቃቀም ግን ምክንያታዊና ፍትሃዊ ይሁን ነው እንጂ ወንዙ በበርህ ያለፈ ትላንትና አልተጠቀምክበትም ማለት ዛሬ አትጠቀምበትም ማለት አይደለም when your economic capable ሲሆን የመጠቀም አቅም ሲፈጥር በተፈጥሮ ሀብቱ ነው መጠቀም ነው የሚጀምረው ስለዚህ ለኔ እስከሚገባኝ ድረስ ግብጾች the only thing አሁን እያደረጉ ያሉት ኢትዮጵያ ግድብ እንዳትገነባ አዲስ ግድብ እንዳትጀምር እንደዚህ እንዳታደርግ ሲሉ ቅድም መጀመሪያ ላይ እንዳልኩት ለህዝባቸው አይ የተሰጣችሁንን ተልእኮ እኮ እየሰራን ነው ግን የተሰጣቸው ተልእኮ ከግብጽ ህዝብ ይሄ ነው ወይ ይሄ ግብጽ መንግስት የሚሄድበት መንገድ የግብጽን ህዝብ ጥቅም ያስጠብቃል ወይ ስትል ብዙ ምሩቅ የሚሄድ አይመስለኝም ለኔ ዋናው መሰረታዊ ነገር ግን አንድ ሀገር በሌላ ሀገር ውስጥ ጉዳይ ውስጥ ገብታ እዚህ ቦታ ግድብ እንዳትገነቡ ስትል ዓለም አቀፉ ማህበረሰብ ይሄን እንደ ኖርማል ይወስዳል which is በጣም የሚያሳዝነው ነገር ይሄ ነው አይደለም ሌሎች ሀገሮች የተፋሰሱ አባል ሀገሮችም ለዚህ ሪስፖንድ አያደርጉ ምክንያቱም ይሄ ለኢትዮጵያ ብቻ የተነገረ አይደለም ለኬንያም ይሰራል ለቡሩንዲ ይሰራል ለዲአርሲ ይሰራል ለዩጋንዳ ይሰራል ለሌሎቹም የናይል ተፋሰስ አባል ሀገራት ይሰራል ይሄ አቋም የሚያስቀምጠው ፕሬሲደንት ራሱ በጣም አደገኛ እኮ ነው ላይክ በአንድ ሀገር ውስጣዊ ጉዳይ ገብተ ይሄንን አድርግ ይሄንን አታድርግ ማለት ያ አስ ኤ ፕሬሲደንት በኢንተርናሽናል ሪሌሽን ወይም በዓለም አቀፍ ግንኙነት እንደ መነሻ ምክንያት ይወስዱትና ሌላው ሀገር በሌላው ላይ ሊያዘነው ማለት ነው ላይክ ለምሳሌ አሁን ተርኪ በቲግረስና በኤፍራጥስ ወንዞች ላይ በተመሳሳይ ወይም ደግሞ የታችኞቹ ተፋሰስ ሀገራት ቱርክ ላይ እንደዚህ አይነት ወይም ደግሞ አሜሪካ ላይ ሜክሲኮ ገብታ አሜሪካ ሚሲሲፒ ላይ መገንባታችን ትችያለሽ እንደማለት ነው የሚሆነው እያንዳንዱ በዚህ ዲባንክ ማድረግ ይኖርባል እያንዳንዱ ነገር አንድ ሰው ወጥቶ ሲናገር ኢትዮጵያን በዚህ ደረጃ ግብጽ የተናገረችው ለምንድን ነው በወንዟ በተፋሰሱ ላይ ተፋሰሱን ተጠቅማ የመልማት ጥያቄዋን እየመለሰች ስለሆነ ሌሎቹ ይሄ ጥያቄ የለባቸውም ነገ ዲአርሲዎች ይሄን አያነሱም ወይ ቡሩንዲ ይሄን አታነሳም ወይ ታንዛኒያ ሌሎቹም የተፋሰሱ አባል ሀገራት ይሄንን አያነሱም ወይ ስለዚህ ዛሬ ኢትዮጵያ ላይ የሚደረግ ጫናን ዓለም አቀፉ ማህበረሰብ በየጓሮ ተመሳሳይ ታሪክ አለ ዛሬ በእንደዚህ አይነት ንግግሮች ነው ህጎች እየተጻፉ ያሉት ስለዚህ አንድ ይሄንን መመለስ ያስፈልጋል ግብጻውያን ትኩረት አድርገው ሊሰሩበት የሚገባው ለኔ
ሽፍት ማድረግ ከፈለጉ ቀጠናውን ማረጋጋት ላይ የተረጋጋው ቀጠና የተረጋጋ ውሃ ዲሊቨር ያደርግልኛል። ምክንያቱም ህዳሴ ግድብን ስንገነባ the one thing በእርግጠኝነት ለግብጽ ዲሊቨር ያደረግነው ለሱዳን ዲሊቨር ያደረግነው ነገር ቢኖር ኮንሲስተንት የሆነ የውሃ ፍሰት መኖሩን እናረጋግጣለን። ስለዚህ የተረጋጉ ሀገሮች የተረጋጋ ውሃ ዲሊቨር ያደርጉልኛል። ሀገራቱ እንዴት ይተረጋጋሉ? ለኢትዮጵያ የመብራት ፍላጎቷን በተለያየ መንገዶች አማራጭ መንገዶች ለማሟላት እየሞከረች ነው። ለምሳሌ ጅቡቲ ላይ ሄዶ የሶላር ፓናል ላይ ኢንቨስት ከምታደርግ ለምን ኢትዮጵያ ውስጥ መጥተህ ኢንቨስት ታደርግ? ለምን ኢትዮጵያን የኒውክሌር ፕላንት ፋይናንስ አታደርግም? ለምን ኢትዮጵያን ግሪን ሌጋሲ ፋይናንስ አታደርግም? ለምን ኢትዮጵያ ውስጥ የሚሰሩ ግድቦች ላይ ድጋፍ አታደርግም? አስተዋጽኦ ለምን አታደርግም? ምክንያቱም ኢፍ ዩ አር ሎኪንግ ፎር ሰስተነብል ዋተር ሰፕላይ የምትፈልግ ከሆነ ይሄንን ነው መስራት ያለብህ። የኢትዮጵያ መንግስት ተቀዳሚ የቤት ስራው የዜጎቹን ጥቅም ማስጠበቅ ነው። ዜጎቹን አብልቶ ማሳደር ነው፣ የግብጽን ህዝብ አብልቶ ማሳደር አይደለም። ዜጎቹን ከጨለማ ማውጣት ነው፣ የግብጽና የሱዳንን ህዝብ ከጨለማ ማውጣት አይደለም። ለነሱ ከጨለማ ማውጣት ስንል እኛ በጨለማ ውስጥ እንኖር፣ እነሱ እንዲጠግቡ እኛ ሳንበላ እንደር ሊል አይችልም። አሁን የጠቅላይ ሚኒስትሩ መንግስት እያለ ያለው ይሄ ነው። ስለዚህ እንደዚህ አይነት ነገሮችን ለኔ ለግብጽ ህዝብ የሚጠቅም አይመስለኝም። ሌሎች የተፋሰሱ አባል ሀገሮችም ተመሳሳይ ነገር ማሰብ መቻል አለባቸው። ምክንያቱም ብዙ ሀገሮች አሁን ግብጾችን ያስደነገጣቸው ነገር ብዬ ማስበው ኢትዮጵያ ያደረገችውን ሌሎቹ የተፋሰሱ አባል ሀገራት የሚያደርጉ ከሆነ እሱም ሌላ ጫና ይፈጥርብኛል። ስለዚህ ኢትዮጵያን ያየ ተቀጣ የሚል እንቅስቃሴ ላይ ያሉ ይመስላል። ያው የጫናውን ናዳ አንችለውም የሚል ይመስላል። አያና ወደ አንተ ልምጣና እንግዲህ የባህር በር ጉዳይ ከዛሬ 2 ዓመት በፊት ጠቅላይ ሚኒስትሩ ሲያነሱ የዚህ የጦር ሰባቂነት ወይም ደግሞ ዋር ሞንገር ተደርጎ ሲወሰድ ነበርና ዛሬ ከ2 ዓመት በኋላ ደግሞ ነገሮች ተለዋውጧል። እንግዲህ የዓለም አቀፉ የኃይል ፉክክርና ሽኩቻንም በመገንዘብ እንደዚሁም ደግሞ ኢትዮጵያ ምን ያክል ለህልውና አስፈላጊ መሆኑን በመረዳት ብዙዎች አስተያየታቸውን እየለወጡ እየተመለከትን እንገኛለን። እንደው በአጠቃላይ የኢትዮጵያ የባህር በር ፍለጋ ዲፕሎማሲ እንቅስቃሴ በተለይ ከቀጠናው አንጻር እንዴት ተመለከትከው የሚለውን ብታጋራን። እንደምመለከተው ብልጅረንስ ወይም ደግሞ ጠባጫሪነት የተሞላበት አካሄድ እንደማንሄድ ከበፊትም እየተነገረ ነበረ። የኢትዮጵያ መንግስት ኢትዮጵያውያንም እንደ ህዝብ እንደ ሀገር ይሄ ባህሪ የለንም፣ ከጎረቤት ጋር የምንኖርበት መንገድ እንደዚህ አይደለም እና እሱን ያመላከተ ነው። የተቀየረው ነገር ጠባጫሪ አለመሆናችን አይደለም። እሱ ድሮም ጠባጫሪነት የለብንም፣ የራሳችንን እንከላከላለን እንጂ ለቀጠናው ጸጥታ ለሌሎች ሀገሮች መቆም እንደ ሀገር መቆምም ጭምር ብዙ መስዋዕትነት የከፈልንም ያለን። የተቀየረው ነገር የራሳችንን ኢንትረስት የእኛን ሀገራዊ ጥቅም ማስከበር ላይ ኮስተር ያለ አቋም ማሳየት ጀምረናል። ይሄ ኮስተር ያለ አቋም ማለት አንዳንድ ግንኙነቶች በንግግር ይጎዳሉ። የማይሆን ነገር ስትባባል የሚጎዳ ንግግር አለ። አንዳንዱ ግንኙነት ከንግግር ያለፈ ነው። ሊጎዳ የሚችል ምንም የቀረው ነገር እንደሌለ በተወሰነ ደረጃ ይታወቃል። ንግግር ብዙ አይጎዳውም ማለት ነው እና እንደዚህ አይነት ጉንጭ አልፋ ንግግር ሲመጣ መልስ አለመስጠት እንደምንመለከተው በጣም ትክክለኛው አካሄድ ነው። ቢኮዝ አት ዘ ኤንድ ኦፍ ዘ ዴይ እንዴት አድርገው ነው የሚያስፈጽሙት? ሊፈጸም የማይችል ጀስት ጉንጭ አልፋ ሲሆን ማለት ነው። ከዛ በዘለለ ታልፎ የኛን ጥቅም ለማስቆም ወደ ባህር በር እንዳንመጣ የሚደረጉ ጥረቶችን የያዝንበት መንገድ ቀጠናዊ ጸጥታን፣ የሀገሮችን ሰላም፣ የራሳችንን ጥቅም አመዛዝንን ይህን እንደሆነ የሚያሳይ ነው። ከውስጥ ያው ብዙ የማይረዱን ሰዎች አሉ። ይህንን ስንናገር ከመንግስት ጋር ያሉ ሌሎች ቅራኔዎችን ከፖለቲካውም ጋር በተለይ ብሔር ተኮር የሆኑ ድርጅቶችና መዋቅሮች ውስጥ ያሉ ሰዎች የሚደግፉ ሰዎች አይረዱትም በሌላ ነገር አፌክት ስለሆኑ እንጂ ያለው ይሄ ትክክለኛ ኢትዮጵያዊ አቋም ነው፣ ትክክለኛ አካሄድ ነው። የባህር በር ጥያቄን ካነሳንበት ጊዜ እስካሁን ጊዜ ድረስ አልፎ የማንንም ሀገር ሉዓላዊነት የማንንም ሀገር ሰላማዊ የሆነ ኢቭን የተጠየቀበት መንገድ ራሱ በጣም ሰላምን፣ አብሮ ማደግን በጣም ሀምብል የሆነ አካሄድ ነው ብዬ ነው የማስበው። አይደለ የምንሰጣቸው ነገር የሚያስፈልግ ነገር ካለ
ይሄ ግን የሀገር ጥቅም ነው። ሌላኛው መረዳት ያልቻሉት ብዙ ከውስጥ ያሉ ሰዎች ይሄ በአንድ ቀን ቢደርስ በጣም ጥሩ ነው፣ ግን ሮም በአንድ ቀን አልተገነባችም የሚባል እንግሊዝኛ አባባል አለ። በአንድ ቀን የሚደርሱ ነገሮች አሉ፣ አንዳንዶቹ ጊዜ ይፈጃሉ። እናድርሰውም ቢባል እንደ ሁሉም እንኳን ፈቃደኛ ቢሆን ሂደቱ ይሄ አመታት ይፈጃል። የባህር በርን የመክፈት ባህር ኃይል ወደብ ዴቨሎፕ ማድረግ፣ በዛ መካከል ትራንዚት መንገዶችን መስራት፣ ፊርማዎችን መፈራረም፣ ነገሮችን ማርቀቅ፣ በጣም አንድ ድርጅቶች ራሱ ኤምኦዩ ተፈራርመው ስራ ለመጀመር እኮ ረጅም ጊዜ ይፈጃል። ይሄ ጉዳይ ከተነሳ 2 ዓመቱ ነው እና በ2 ዓመት ውስጥ አስደንጋጭ የሆነ ዛሬ ደግሞ ምን ህልም አይተው ተነሱ ጠቅላይ ሚኒስትሩ የሚያስብል አይነት እኛ የረሳነውን የተውነውን የጣልነውን አካላችንን አስታውሰው የንግግር የውይይት አካል አድርገው በኢትዮጵያ የፖለቲካ አካል ውስጥ ያነሱት፣ ከዛም አልፎ ሚዲያ ላይ፣ ከዛ አልፎ በቀጠናው፣ ከዛ አልፎ በዓለም አቀፍ ደረጃ ይህንን አይነት ቅቡልነት ኮንሰንሰስ እየተፈጠረ የመጣበት ነውና በ2 ዓመት ውስጥ ሊሰራ የሚችል አልነበረም። ቢሳካና ቅናዊ አካሄድ፣ ቅንነት የተሞላበት አካሄድ በጎረቤቶቻችን ዘንድ ቢኖር አሁን ብዙ ርቀት ሄደን ይሆን ነበር። ግን አሁን እስካሁን የመጣንበት ርቀት ራሱ ዝም ብሎ 34 ዓመት ከመተኛት ድንገት ተነስቶ በ2 ዓመት ውስጥ ይሄን ያለው ለውጥ መታየቱ ትልቅ ነገር ነው ብዬ አምናለሁ። መልካም አፈወርቅ፣ እንደው የመጨረሻ ጥያቄ ላድርገውና አሁን የተፈጠረው ጥያቄው የ2 ዓመት ጥያቄ ነው። ብዙ ለውጦች የተስተናገዱበት ነው። በተለይ ደግሞ ቀጠናው ላይ ያሉ የኢትዮጵያ የባህር በር ፍላጎት ከተነሳ ጀምሮ ወደ ባህሩ ዳርቻው የሚያቀርቡ ነገሮች፣ ገፊ የሆኑ ነገሮች ከእለት እለት እየጨመሩ መጥተው ዛሬ ላይ ደርሰናል። እንደው አሁናዊ ሁኔታውን እንዴት ተመለከትከው? በተለይ ከኢትዮጵያ የባህር በር ፍላጎት ጥያቄ አንጻር ከባህሩ ዳርቻ ምን ያክል ርቀናል? ለኔ በኪሎ ሜትር ከሆነ የምንለካው የነበርንበት ነው ያለነው። በዲፕሎማሲ በመሬት ላይ እውነታውን በማስጨበጥ አስፈላጊነቱን፣ ትክክለኛነቱን፣ ተገቢነቱን በማስረዳት ደረጃ ደግሞ በጣም ከፍተኛ ርቀት ሄደናል። ኢትዮጵያ ያቀረበችባቸው የባህር በር ይገባኛል ለሚለዋ እንትኗ እንደ አማራጭ በምን አይነት ሞዳሊቲ ማግኘት እንደምትፈልግም በግልጽ አስቀምጣለች። ለዚህ ማሳያው ብዙ ጊዜ ደጋግሜ እንደማነሳው ኢትዮጵያ ባህር በርን በጦርነት የማስመለስ ፍላጎት እንደሌላት ማሳያው አሁንም ዛሬም ከ2 ዓመት በኋላ ቁጭ ብለን የምናወራው ባህር በር የለንም። የጦርነት አማራጭ ቢሆን ኖሮ ዊዝን ዊክ ኦር ቱ ኢትዮጵያ የባህር በር ባለቤት የምትሆንበት እድል ይፈጠር ነበር። ስለዚህ አንደኛው ኢትዮጵያ የጦርነት አማራጭን ከጠረጴዛ ውጪ ያደረገችበትና ካልተገደደች ካልተሳበች በስተቀር ወደዚህ እንደማትገባ ደጋግማ ስታስረዳ የነበረበትና ያንን የኢትዮጵያ መንግስት በትክክለኛ አቋሙ አድርጎ መያዙ 2 ዓመት ኮንሱም አድርጓል። ይሄ አንድ ከመረዳት ያለብን ይመስለኛል። ለኔ ብዙ ድንጋዮች ተወርውረውብናል። ወደ ባህር በር መንቀሳቀስ ስንጀምር፣ ፊታችን ወደ ባህር በር ስናዞር ብዙ ተደጋጋሚ ድንጋይ ውርወራዎች ነበሩ ከተለያየ አቅጣጫ። ለኔ በግልጽ መናገር የምፈልገው ወደ ባህሩ ስንሄድ የሚወረወሩብንን ድንጋዮች ግድብ እየገነባን እንቀጥልባቸዋለን። በእርግጠኝነት መናገር የምንችለው ምክንያቱም ደጋግመን ከዚህ በፊትም ስንለው ነበር። ጉባ ተራራ ላይ ተቆሞ፣ ጉባ ህዳሴ ግድብ ላይ ተቆሞ ቀይ ባህር ይታያል። ስለዚህ ሌላ ኢትዮጵያ ወደ ቀይ ባህር የምትሄድበትን እንቅስቃሴ ለመግታት ጥረት የሚያደርጉ ኃይሎች ማሰብ ያለባቸው በእርግጠኝነት መናገር የምንችለው እነሱ በሚወረውሩት ድንጋይ ነው እኛ ግድቦቹ የምንገነባው። ምክንያቱም እነሱ በባህሩ እጃችን ለመጠምዘዝ ሲሞክሩ እኛ በወንዙ እጃቸውን እንጠመዝዛለን። ስለዚህ ዋናው መሰረታዊ ነገር ከፍተኛ ርቀት መተናል። ብዙ ዋጋ አስከፍሎናል። ብዙ ድንጋይ ውርወራዎች ነበሩ፣ ብዙ መንቦጫረቆች፣ ብዙ መወራጨቶች ነበሩ። ግን የኢትዮጵያ መንግስት አንድ ከያዘው ሞዳሊቲስ ብሎ ካቀረባቸው አማራጮች ውጪ ወደ ጠረጴዛው ማምጣት አልቻለም። የኢትዮጵያን ህዝብ የኢትዮጵያን መንግስት ጎትቶ የጦርነት አማራጭ ውስጥ ለመክተት ጥረት ተደርጓል። የኢትዮጵያ መንግስት በጦርነት ነው ባህር በር ለማግኘት እንቅስቃሴ ያደረገው የሚለውን ንግግራቸውን እውነት ለማድረግ የኢትዮጵያ መንግስትን ጎትተው ወደ ጦርነት ውስጥ ለመክተት ጥረት ተደርጓል። የኢትዮጵያ መንግስት በመንደር ጎረምሶች እጁ እየተመዘዘ ወደ ጦርነት የሚገባ መንግስት አለመሆኑን ደጋግሞ አሳይቷል። አሁን ላኪዋ ራሷ ወደዚያ ቀጠና ላይ የመጣችባቸው ሁኔታዎች ቅድም ባነሳንበት ምክንያት
ወደዚህ ቀጠና ስትመጣ ዋናው ማሳየት የፈለጉት ነገር የኢትዮጵያን የባህር የወንዙ ተጠቃሚነቷን አንቀል ልንይዝ ወይም ደግሞ አስገድደን ልንይዝ የምንችለው በባህሩ በኩል ስናንቃት ነው የሚል ስትራቴጂ ነድፎ ሊሆን ይችላል። ዋናው መሰረታዊ ነገር ግን የኢትዮጵያን በባህሩ ስታንቃት በባህሩ በኩል የምታደርግባት ጫና በሙሉ በዛ ቁጭት ተጨማሪ ግድቦችን መገንባቷን እንድትቀጥል ታደርጋት እንደሆነ እንጂ በባህሩ ገፍታት ከወንዞቹ መጠቀም ታግዳታለ ብዬ አላስብም። በጣም ጥሩ እንግዶቼ፣ እጅግ በጣም አድርጌ አመሰግናለሁ ለነበረን ቆይታ። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬ የሀገር ጉዳይ ዝግጅታችን እዚህ ላይ ተጠናቋል። አያና ፈይሳ እንደዚሁም አፈወርቅ በደዊና ፕሮግራሙን በመምራት ከመላ የስቱዲዮ ባለሙያዎች ጋር በመሆን ብስራት መለስ አብሬያችሁ ቆየው። በያላችሁበት ሰናይ ጊዜ ይሁንላችሁ።